جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا وددنم طلانم بأدميم من نكفى والماسام منهم وطاتم عندك أن بك مالتو هيكر أحوالاتشن ليلا أحوال جنة تفلقون بندي جنة تفلقون ونتن النقاقر إخواني أنا عندي تانداي مثلا وش السلام عليكم شكدد ماچن زاري من لاي ነው ለቂያማ መቃረብ ምልክት ከሚሆኑት ነብዩ አለይሂ ሰላቱ ወሰለም ሲናገሩ والله ለዛሽ ቤት መጨነቅ አለበት الله أكبر الله أكبر ከቂያማ ምልክቶች አሉ ነብዩ አለይሂ ሰላቱ ወሰለም ቂያማ የተቃረበች በመትመጣበት ሰዓት ለቂያማ መቃረብ ምልክት ከሚሆኑት ነብዩ አለይሂ ሰላቱ ወሰለም ሲናገሩ موت أن يظهر موت الفجعة ድንገተኛ ያልታሰበ ሞት በስቶ መታየት ነው አሉ ነብዩ አለይሂ ሰላቱ ድሮ ሰዎች ታማው ብዙ ነገር ሆነው ነው ከዚህ ዱንያ የሚሰናበቱት ዛሬ ግን የሰው ልጅ ወጥቶ መመለስ ያቃተው ዘመን ላይ ያለነው ድንገት ሞተ በመንልበት ሰዓት መርሳት የለብንም ድንገት መሞትን ነብዩ አለይሂ ሰላቱ ወሰለም በችለኝነት አላለፉትም በል የቂያማ ምልክት መሆኑን ምን አርገውልናል ገልጸውልናል አላህ ማለት ነው ከድንገተኛ ሞት አላህ ይጠብቀን ግን የሚያሳዝነው አህዋላችን አይቀየርም አላህ ከሚቀየሩት አላህ ያድርገን ኸዋኒ ማንኛችንም እዚህ ዱንያ ላይ በመንኖርበት ሰዓት እንግዶች ነን መርሳት የለብንም ለዛም አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ ليس أحد إلا هو ضيف على الدنيا وماله عارية فالضيف مرتحل والعارية مردودة لنا من يوم سؤال هنا بزيش دنيا لا بمينور بساعات انقدا يال هنا انقدا عنده هننج اللهم لني ستهم دنيا توسون كال هنا تشنجال النبي عليه الصلاة والسلام እንግዳው ማለት ነው ከመጣበት ሀገር መመለሻው ሰዓት በደረሰበት ሰዓት ይሄዳል በጊዜው ለመጠቃቀም የፈለገበት የተዋሰውንም ዕቃ ይመልሰዋል አሉ የኛ አህዋል በዚህ ዱንያ ላይ እንደዚህ አይነት አህዋል ነው ግን ብዙ እንዘናጋለን والله ብዙ እንዘናጋለን የኛ ሩጫ ዛሬ የኛ ፉክክር የኛ ሽቅድድሞሽ ያኸራ ጉዳይ አይደለም ነው እንዴ እውነት እንነጋገር ይኸዋኔ እኔ አንዳንዴ ቁጣ እንዳይመስለው ውሽ ስለማልወድ ተለይ ሐቅ ነው ሽቅድድማችን ዛሬ ምን ላይ ነው ይኸዋኔ ሁላችንም ስለ ጠባቧ ቤት ማለት ነው ተዘራክተናል እስቲ ግን አንድ ነገር ልጠይቃችሁ እንደ አንድ ቀን ቁጭ ብላችሁ ራሳችሁን የጠየቃችሁበት ሰዓት አለ እቺን ዱንያ ተለይታችሁ እምትወዱት ቤተሰባችሁና እምትወዱት ማለት ነው ኮሚኒቲ ሸኝቷችሁ ወይ ኬንት ማለት ነው ወይ ሰማምሽ አስቀምጧችሁ ሲመጡ ለብቻችሁ ያቺ ጠባብ የሆነች ቤት ላይ የሚያጋጥማችሁን አህዋል በምን ወጣለው ብላችሁ የጠየቃችሁበት ቀን አለ ራሳችሁን ያቺ ቤት لا أنيس ولا قريب ولا حبيب ولا ولا أب كما قال ربنا جل وعلا يوم يفر المرء من أبيه من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه الزم التاوت جماعة زاري مالنو كما كلاتشن يتليتشون أهتاتشن ነገር የሳው በሚሰጠን ሰዓት ከቤቷ አድርሰን ነው ምን መለሰው ሌላ ምንም ልናረግላት አንችልም ልናረግላት የምንችለው ዱዓ ብቻ ነው ከመሐከላችን የሆነ ሰው ሲሞት ብቻ አስተውሰነው የምንተው ጉዳይ አይደለም والله ለዛሽ ቤት መጨነቅ አለብን
ወደድንም ጠላንም በእድሜም እንግፋ ጎልማሳም ነው ወጣትም አንድ ቀን ብቅ ማለቱ አይቀርም። ለዛ ነው ሐሰን አልበስሪ ረህመቱላሂ ዐለይሂ ከለታት አንድ ቀን ወደ መስጂድ ሲመጡ ከመጡ በኋላ ማለት ነው ወጣትና በእድሜያቸው የገፉ ጎልማሶችና አዛውንቶችን ሰበሰቡና ከዛን ወደ ጥያቄ ገቡ። ሐሰን አልበስሪ ረህመቱላሂ ዐለይሂ معشر الشيوخ ماذا يصنع بالزرع إذا طاب እናንተ በእድሜያችሁ የገፋችሁ አዛውንቶች ሆይ እርሻ ማለት ነው እህል ከተዘራ አንድ ማለት ነው እርሻ ላይ የሆነ ነገር ከተዘራ በኋላ ተዘርቶ ማለት ነው ፍሬ አፍርቶ ካማረ በኋላ ምንድነው የሚደረገው ብለው ጠየቋቸው። فقالوا يحصد ተዘርቶማ ጥሩ ከሆነ የሚደረገው መታጨት ነው ይታጨዳል። ይህን ሲሉ በእድሜ በጨመረ ቁጥር ሁላችንም ማወቅ አለብን ወደ አኺራ እየተቃረብን። ثم انصرف فقال حسن البصري رحمة الله عليه ባዛውንቶችን ከጠየቁ በኋላ معشر الشباب كم من زرع لم يبلغ እናንተ ወጣቶች ሆይ ተዘርቶ ማለት ነው ከቦታ ያልደረሰ እህል ስንት አለ ብዙ ነው አሉ ወጣቶችን ሲመክሩ። ከዛንም ምን አሉ ብዙ ያኒ ማለት ነው ይዘራል ከቦታውም ሳይደርስ ማለት ነው የተለያዩ ችግሮች አጋጥሞት ይጠፋል። ወጣት የለ ጎልማሳ የለ ወጣት ያኒ ማለት ነው ልጅ የለ ሞት ሲመጣ ግን አሁንም ልድገምላችሁ ተዘግናክተናል። እኛሽ ቅድድማችን ማለት ነው እከሌ ቤት ሰርቷል መስራት ነው እከሌ የሆነ ነገር አርጓል ማረግ ነው እከሌ እንዲሆናል እንደዚህ መሆን አለው ነው። ለኺን ማለት ነው አንድ ቀን እከሌ በኢማን ይበልጠኛል በኢልም ሸሪዓ ይበልጠኛል ወደ አላህ ቤት በመመላለስ አላህን በመገዛት ይበልጠኛል አላህ ወደ አላህ ማለት ነው የሚወደውን ነገር በመስራት ወደ አላህ በመቃረት ይበልጠኛል አላህ ከማይፈልገው ነገር በመከልከል እኔን ይበልጠኛል ብሎ በእንደዚህ አይነት ጉዳይኛ መካከል እሽቅድድም የገባ አለ والله የለም። ለዛም ሐሰን አልበስሪ ረህመቱላሂ ዐለይሂ ምን ይላሉ من نافسك في دينك فنافسه ومن نافسك في دنياك فألقيها في نحري بآخرة قداي أنت اللي مشكدادم يمتاسو اشكدادم اللي بلو كانت قام اشكدادم من مالنو يتهازن سو تشكدادم بآخرة قداي ومن نافسك في دنياك نقرقم بدنيا قداي أنت اللي مشكدادم يمتاسو يالهن مالنو أنسته ከፊቱ ወርወር። ዛሬ ተናፍሳችን ሽቅድድማችን ዱንያ ነው አይደል? والله እቺ 24 ሰዓት ምናጣላት ዱንያ። ይሄን ሲሉ ዑለማዎች ብዙ ጊዜ ሰዎች በስተት ምን ወስደው ነገር አለ። ዓሊሞች እንደዚህ ያሉ ቁርአኑ እንደዚህ ያለ ሱና እንደዚህ ያለ እንዴ እዛ መስጂድ ስንሄድ ብለው ደግሞ አትስሩ ይያሉን ነው እንደሚሉም ሰው አለ። ነው እንደዛ ለማለት አይደለም። ሸሪዓችን ስንፍናን ከሚዋጋ በስራ ከሚያዝ በጉብዝና ከሚያዝ ከሌላ እምነት ማለት ነው ለየት የሚያረገው ትልቅ ቦታ ያለው እምነት ብዙ ነገር በውስጡ ስላቀፈ ነው እንድትሰነፍ እንድትሆን ያዘ። ግን ሸሪዓ ያለክ ያለው ለዱንያ ቦታ እንደሰጠው ሁላ ከዛ በላይ የመጪው ዓለም ማለት አስፈሪ ነውና ለዛ ለመጪው ዓለም ከዛ በላይ ስራ ይያለ ነው እንጂ እጅህን አጣምራ ቁጭ በልና የሰው እጅ ጠብቅ ይያለ አይደለም ሸሪዓው። በስተት አንወሰደው። ግን ለማለት የተፈለገ እخواني ዛሬ ተሽቅድድማችን ምን ላይ እንደሆነ ሁላችንም እናውቀዋለን አይደለ እንዴ? አላህ ማለት የደረቀው ቀልባችንን አላህ والله ዛሬ ለእህታችን የመጣው ሞት እኛም ጋር ይመጣ።
ሲመጣ ማክሮ አይደለም ነገ አይደለም ተነጎዳ አይደለም እዚህ ተቀምጠን በተቀመጥንበት ማለት ነው ወደ አኺራ እንሄዳለን ከተቀመጥንበት ስንነሳ የመጨረሻክ ማለት ነው ዛሬን የተባለ ከኛ ውስጥ ሊኖር ይችላል ዋራንቲ ጋራንቲ የለንም በዚህ ዱንያ ላይ والله አንድ ቀን እንለቃታለን መሐመድ አለይሂ ሰላቱ ወሰለም ሰሃቦችም ለቋት እንዲሄዱትላ ግን ያ ቤት በምን እናሳመረው ቤቱ ጠባብ ነው ያስፈራል ዛሬ ሲደበረ ሲከፋክ በዱንያ ላይ ማለት ነው አይዞክ ሚሉ ሰዎች ብዙ አሉ ሰማምሽና ከንት ከተወረወርክ በኋላ ማን ነው ስላንተ አስተዋውሶ ማለት ነው አንተን ማለት ነው ታኒስ يعني አንተን የሚያረግክ አለ እንዴ የለም ይخوان ቤቱ ጠባብ ነው አስፈሪ ነው መሄዳችን አይቀርም والله ግን መሄድ አይቀርም ምን ይዘን እንሄዳለን በለሁን والله እኔ ለእናንተ አደራምላችሁ ስሩ አግኙ ይሄስ እኔና እናንተን መመክራችሁ ጉዳይ አይደለም ግን በለሁን والله እህታችን ዛሬ ችን ዱንያ ከመልቀቃው በፊት ብዙ ቅዶች አሏት አይደለም ብዙ ሐሳቦች አሏት ብዙ ልታሳካቸው የምትፈልገው ማለት ነው ያሰበችው ያቀደችው ብዙ ነገር አለ ግን ያ ሁላ ከቦታው ከመድረሱ በፊት ነው አላህ ያንቺ ቅድ ሳይሆን ያንቺ ሐሳብ ሳይሆን የኛ ይቀድማል አላህ ያላት የኛም እንደዛው اخواني ብልሁን والله ለአኺራች ለዱንያ እንደምንሽቀዳደመው ሁላ ለአኺራም እንሽቀዳደም በሰላት የበለጠንን በልጠነው ለመገኘት ወደ መስጂድ በመመላለስ ያላህን ማለት ነው ኢባዳን በመስራት የበለጠንን ለመብለጥ መስጂድ ሲገባ በወሬ አይደለም ቁጭ ብሎ ቁርአን በመቅራት አላህን ማለት ነው ከፍ የሚያረግ ሰው ሲያምጽናይ እንደዛ ለመወር ወይንም በልጠን ለመገኘት اخوان احوالاشن ማለት ነው ጥሩ احوال አይደለም والله الله ማለት ነው ሁላችንም احوالاشንን الله ያስተካክልልን الله ጥሩዎች ያርገን الله ማለት የረጠበ ቀልብ الله ይስጠን الله ስለመጪው ዓለም ከሚጨነቁ ሰዎች الله Subhanahu Wa Ta'ala ያድርገን والله ሞትን ብንያኒ ስለሞት ብንጨነቅ ኖሮ ሁሉ ነገር ለዛ ነው ኢብራሂም التيمي رحمة الله عليه الكوفي من يلالو شيئان قطع عني لذة الدنيا ذكر الموت والوقوف بين يدي الله أنا بزيش دنيا لا بمنور بالساعة طافاج የሚባለው የሰው ልጆች ማለት ነው ጨርቅ የሚጥሉላትን ዱንያ የሷን ጥፍጥና ሁለት ነገር ቆረጠብኝ ይላሉ አንደኛው ሞትን በማስታወስበት ሰዓት ያ ሁላ ጥፍጥና ነረሳዋል ይላል ነገሞቼ የሰማይ የምድር በሁለቱ በእነዚህ ውስጥ ያስላል يعني በእነዚህ መካከል ያለው ፈጣሪ በሱ ፊት ቆሜ እያንዳንዱ በዱንያ ላይ ሲሰራ በነበርኩት ነገር እጠየቃለሁ ብዬ አላህ ፊት መቆሜን ሳስታውሰው ዱንያ ማለት ነው ጥፍጥናዋን ረሳል ይላል والله اخواني ياتي علينا يوم عند كان يمطال የሰማይ የምድር እነና እናንተን የፈጠረው አላህ ዘንድ ቆመን ሂሳብ ምንወራረድበት ቀን ዛሬ እንዳሾፍ ነው አይደለም ዛሬ ማለት ነው ኢባዳን ችላ እንዳልነው አይደለም የሚተሳሰበ ማን ነው አላህ ጀለ ወዐላ ምንም አይደበቀው አላህ ነው ያን ቀን ተዘናግተናል ረስተናል ማለት ይቻላል አህዋላችን ሌላ አህዋል ነው ኢኽዋን አላህ አህዋላችን ያስተካክለው ኻኒ አኺራ ሩቅ አይደለች ሞት ሩቅ አይደለም እኔ ከተቀመጥኩበት ላንነሳ ይችላል እናንተ ከተቀመጣችሁበት ላትነሱ ትችላላችሁ ወደድንም ጠላንም አንድ ቀን መሰናበታችን አይቀርም ስለዚህ ያ አኺራ ብሉሁ لزم ነው علي بن ابي طالب كونوا ابناء الاخره ولا تكونوا ابناء الدنيا يا اخرام لانه ልጆች ነው የዱንያ ልጆች ግን አትሆኑ ነብዩም አለይሂ ሰላቱ ወሰለም በዱዓቸው የለመኑት ነገር ቢኖር ولا تجعل الدنيا اكبر همنا
አላህ እንቅልፍ ምናጣለት ምንጨነቅለት ሁሉን ነገር ምንሆነለት ማለት ነው ዱንያ አታድርግ የኛን ትልቁ ፍላጎቱና ምኞታችንን አኺራ አርግልን ያሉት ነብዩ አለይሂ ሰላቱ ወሰለም ጀነት አትፈልጉም እንዴ ጀነት አትፈልጉም ማይፈልጋለ እንዴ አላህ ሁላችንን ሚስጠን እኔ አገራችን እያለን እኔ ካገር ከወጣው በኋላ በምን አይነት አህዋል እንደሞታ አላውቅም ግን እኔ ባለውበት ሰዓት በጣም ይጠጣል ሰላት አይሰግድም ሙስሊም እና ስሙን ማንሳቱ ስለማያስፈልግ ነው እና ከለታት አንድ ቀን ምን አለ እባካሉት ይሄን አህዋልህን ቀይረው ተወው አላህ እንዲህ ነው ሲሉት እባካችሁ የአላህን ረህመት አታጥቡት እኔ ባጣ ማለት ነው ጀነት እንኳን ባያስገባኝ የጀነት መቀርቀር ያረገኛል የአላህ ረህመት ዋሲዕ ነው አው ግን የአላህ ረህመት ዋሲዕ እንደሆነ ሁላ አላህ ቅጣትን ብርቱ ነው ጀነት የሚፈልግ ሰው መሰላቸት አለበት እንዴ የቤት ክራይ ለመክፈል ጣጣችንን ለመጨረስ መስራት አለብን መትጋት አለብን አይደል ጀነት ደግሞ ከዛ በላይ ማለት ነው ዋጋ መክፈል አለብን ስለዚህ አላህ ማለት ነው ወደ አኺራ ሄደች የሆነ እህታችንን አላህ ይቅር ይበላት ትንሹንም ትልቁንም ወንጀላን አላህ ይቅር ይበላት አላህ እናታቸውም እህቶቿንም ወንድሞቿንም ቤተሰቦቿንም አላህ ሰብር ይስጣት ነገ እኛ ሸኝተናት ከእውነተኛው ቤት በመናደርስበት ሰዓት አላህ ማለት ነው ቤቷን ከጠባብ ወደ ሰፊ አላህ ይቀይርላት አላህ ማለት ነው በዚህ ሰዓት ሰከራት ላይ ያሉ ሙስሊሞችን አላህ ሰከራታቸውን ያግራላቸው አላህ ማን በዚህ ሰዓት ሞቶ ወደ ቀብር የገቡ ሙስሊም እህቶን ወንድሞቻችንን ሁላ አላህ የቀብሩን ጥያቄ አላህ ያግራላቸው አላህ እኛንም ማለት ነው በዲኑ ላይ ኖረን በዲኑ ላይ ከሚሞቱ ሰዎች አላህ ያድርገን በመጨረሻም ለማለት እንፈልገው በርቱ ባላኺራችሁ ማለት ነው ዛሬውን ሰነቁ ዛሬ ያልተሰነቀ ነገር ነገ ሊቆጭን ስለሚችል ወደ አኺራ ከሄድን በኋላ መልሰኝ የለም አይደል እንዴ ለዛም አላህ Subhanahu Wa Ta'ala ሱረቱል ሙእሚኒን حتى اذا جاء احدهم الموت قال رب ارجعون ሞት ከመጣባቸው በኋላ ምን ይላሉ ይለናል አላህ ማለት ነው በዱንያ ላይ ሳሾፍ ነበረ ከአኺራ ይበልጥ ለዱንያው ሲጨነቅ ነበረ አንተ ማትፈልገውን ሳይሆን ማለት ነው አንተ የምትፈልገውን ትቼ አንተ ማትፈልገውን ነገር ስሰራ ነበረ መልሰኝ እድሉን ስጠኝ አላህ ምን ይላል ከላ ኢነሃ ከሊመቱን ሁወ ቃኢሉሃ ወሚን ወራኢሂም በርዘኹን ኢላ የውም ይብዓሱን ይሄ ሁሉም ሰው የሚለው ጉዳይ ነው ተው ይላል አላህ Subhanahu Wa Ta'ala ብንመልስም መሆን አትችልም አታረገውም ስለዚህ ያ ቀን ከመምጣቱ በፊት ለዛ ቀን የሚመጀነን ዛሬው ነው የምንሰንቀው አላህ ከሚሰንቁ ሰዎች አላህ ያድርገን هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه